ሰላም ጤና ይስጥልኝ የተከበራችሁ እንዲሁም የተወደዳችሁ ዛሬ በድጋሚ መጥቻለሁ ማለት ነው። ወደ እናንተ ስለመጣሁ በጣም እጅግ ደስ ብሎኛል። ዛሬ ደግሞ አንድ መልእክት ላስተላልፋላችሁ መጥቻለሁ ማለት ነው። ወይ ማወቅ ያለባችሁ ትልቅ ጉዳይ ነው። ይህንን ብዙ ሰዎች አያውቁትም እና በብዙ ሰዎች ዘንድም ተደራሽ አይደለም። ስለዚህ ይህንን ነገር ወደ እናንተ ተደራሽ ለማድረግ ዛሬ መጥቻለሁ ማለት ነው። ሁላችሁም በጥሞና እንድታዳምጡኝ እና በህይወታችሁ ላይ ትልቅ ነገር እንደምታመጡበት አምናለሁ ማለት ነው። ይህም ነገር ምንድነው? የህይወት ምርጫ ነው። እንግዲህ ሰው ህይወቱን ይመርጣል ወይም ህይወት የምርጫ ጉዳይ ናት። ህይወት የምርጫ ጉዳይ ናት ስላችሁ እንግዲህ እኔ አሁን ለጊዜው በሁለት ከፍዬ አይቼዋለሁ ማለት ነው። በሁለት ከፍዬ አይቼዋለሁ። እንግዲህ ሁለት አይነት ምርጫዎች አሉ እንበልና የመጀመሪያው የፈጣሪ ምርጫ ነው። እንግዲህ ፈጣሪ መርጦኛል ከብዙ የወንዴ ጋጋታ ፍሬ እኛ እንድንሆን መርጦ ወደዚህ ዓለም አምጥቶናል ማለት ነው። ይሄ የእግዚአብሔር ምርጫ እኛ ፈልገነው ሳይሆን እኛ ግዴታ እኔ ለምሳሌ አሁን ታደሰ ሆኜ ነው የምወለድ እንደዚህ አይነት ወንድ ነው መሆን ምናምን ብዬ መርጫ አይደለም የመጣው ወደዚህ ዓለም ወይም እናት አባቴ መርጠው አይደለም ያመጡኝ ወደዚህ ወይም ሌላው ማህበረሰብ መርጦ አይ ይህን አይነት ልጅ መወለድ አለበት ይህን አይነት ልጅ መሆን አለበት ተብሎ አይደለም የመጣው። ይሄ የፈጣሪ ምርጫ ነው። አባቴና እናቴ በሴክሹዋል ኢንተርኮርስ ሲገናኙ ብዙ የወንድ ጋጋታ ፍሬዎች ወደ ማህፀን ይገባሉ። በዛን ጊዜ እኔ እንደሆነ የተፈለገው ምን አደረገ? ያንን እንቁላል ሰበረና እኔ እንደሆነ ተፈጥሬያለሁ ማለት ነው። ይሄ የማን ምርጫ ነው? የእግዚአብሔር ምርጫ ነው ማለት ነው። ወይም የፈጣሪ ምርጫ ነው ማለት ነው። ስለዚህ ፈጣሪ መርጦ ወደዚህ ዓለም አምጥቶኛል። ይህ ከሆነ እንግዲህ ሁላችንም በዚህ አይነት ምርጫ ነው የመጣ ነው። ወደዚህ ዓለም ስንመጣ በፈጣሪ ምርጫ ነው የመጣ ነው ማለት ነው። ስለዚህ ይህን የፈጣሪ ምርጫ መሆኑን አውቀን ምን ማለት አለብን? ወደዚህ ዓለም ዝም ብለን እንዳልመጣን ወይም በእኛ ፍላጎት እንዳልመጣን ማመን አለብን። እንግዲህ እግዚአብሔር ወደዚህ ዓለም ያመጣን መርጦ ያመጣን የሆነ ፐርፐዝ አለው። ራሱን የቻለ ፐርፐዝ አለው ለእግዚአብሔር ማለት ነው። የሆነ የሚያሰራን የሆነ የሚያስፈጽመን ነገር አለ። የሆነ ክፍተት ምን ሞላለን የሆነ ነገር የምናደርግ ስለሆነ ፈጣሪ መርጦ ወደዚህ ዓለም አምጥቶናል ማለት ነው። ሌላው ደግሞ የኛ ምርጫ አለ። የኛ ምርጫ ደግሞ አለ። ሁለተኛው ምርጫ የኛ ምርጫ ነው። ይህ የኛ ምርጫ ደግሞ በዚህ ዓለም ውስጥ እግዚአብሔር መርጦን ወደዚህ ዓለም ከመጣን በኋላ የምናደርጋቸው ለምን እግዚአብሔር ለሰው ልጆች ነፃ ፈቃድ ሰጠው። ይህን ነፃ ፈቃድ ተከትለን ደግሞ የምንመርጠው ነገር የኛ ትልቅ የሆነ የድል ምርጫ አለ ማለት ነው። ይህም ምርጫ ምን ነው? ስኬታማ ኑሮ የመኖርና ያለ መኖር ምርጫዎች አሉ ማለት ነው። ሰው በመረጠው ልክ ይኖራል። የመረጠውን መሆን ይችላል ማለት ነው። ያሰበውን መሆን ይችላል የሰው ልጅ ማለት ነው። ይህ ማን ተሰጠ? ከእግዚአብሔር ተሰጠ። እግዚአብሔር ፈጥሮ አምጥቶ ግን ለነፃ ፈቃዳችን ብሎ ግን ምን አደረገ? ሰው የመረጠውን መኖር ይችላል ብሎ በዚህ ዓለም ለቆናል ማለት ነው። ስለዚህ እኛ የምንመርጠው ምርጫ አለ ማለት ነው። ብዙ ሰዎች ያኛውን የማያውቁትም ይሄኛውን የማያውቁትም ሰው በመረጠው ልክ የማያውቁ ሰው አለ። ሰው የመረጠውን እንደሚኖርም አይረዳ ሰው አለ። ነገር ግን ሰው የመረጠውን ነው የሚኖረው። ለምሳሌ ስኬታማ የመሆንና ያለመሆን ምርጫዎች አሉ። እኒህ ምርጫዎች ምን አይነት ምርጫዎች መሰላቸው? እኛ በአእምሯችን ተምረን ሰልጥነን የተለያዩ ነገሮችን አምጥተን ምን መርጣቸው ምርጫዎች ናቸው። ለምሳሌ በዚህ ዓለም ውስጥ ስኖር ስኬታማ መሆን አለብኝ፣ ራዕይ ሊኖረኝ ይገባል። ትልቅ ራዕይ ላሳካው የምችል እኔ ወደ መቃብር ከመግባቴ በፊት ማሳካቸው እነዚህ ነገሮች አሉ። ስለዚህ እነዚህ ነገሮች አሳክቼ ከዚህ ዓለም አልፋለሁ፣ አሻራዬንም በምድር አኑሬ እሄዳለሁ የሚል ነገር ግብ ራዕይ ሊኖራቸው ይችላል ማለት ነው። ይህ ምንድነው? ራሳችን ምን መርጠው ነው ማለት ነው። ካልመረጥነው ደግሞ ምን ሆናለን ማለት ነው። ዝም ብሎ እንደተራ ኑሮ የሆነ እንዲሁ እዚህ ላይ እስኪ አንድ ምሳሌ ልስጣችሁ። የሆነ ንስር ስለ ንስር ነው ምሳሌ የምሰጣችሁና የሆነ ሰው በጫካ ውስጥ እየተጓዘ አንድ የንስር እንቁላል ያገኝ። ያን የንስር እንቁላል ያገኝና ምን አደረገው መሰላችሁ? አምጥቶ ከዶሮዎች ጋር የዶሮ እንቁላል ጋር አድርጎ አብሮ አሳቀፈ። አብሮ ሲያሳቅፈው አብሮ እንቁላሉ ወጣ። ዶሮይቷ ወጣችው። ዶሮይቷ ወጣችውና ልክ እንደ ዶሮዎች መኖር ጀመረ። ያ ንስርም እንደ ዶሮዎች መኖር፣ እንደ ዶሮዎች ጥሬ መልቀም፣ የሚበተንለትን መልቀም፣ ልክ ዶሮዎች የሚያደርጉትን ቢሄቨር ማድረግ ጀመረ። እንግዲህ እሱ ምንድነው? ንስር ነው። እና
የሆነ ጊዜ ምን ሆነ መሰላቸው? በቃ ከምንም በላይ እንዴት እንደዚህ ይሆናል? በዚህ በላይ እየበረሩ ያያቸዋል። ትልልቅ አሞሮች ሲበሩ ሲሄዱ እያያቸው እንዴት እኔ እንደዚህ አልሆንም አለ። እንዴት እኔ እንደዚህ መብረር ያቅተኛል? ከዛ በኋላ መሞከር ራሱ እንደሚቻል አያውቅም ነበር። አስፈጭቷል። በቃ ልክ ዶሮዎች እንደሚያደርጉት ጓደኞቹ ናቸው ዶሮዎች እንደሚያደርጉት ጥሬ ይበላሉ። ትንሽዬ ከቆጥ ያድራል ይወርዳል። ልክ እንደዚህ አይነት የተለመደ ነገር ነበር። ግን ዕለታት አንድ ቀን ከርቀት ሲመለከት ወደ ሰማይ በጣም እየበረረ ክንፋቸውን ዘግቶ እየበረሩ አያያቸው። ፕላስ ደግሞ ምን ተሰምቶት ነበር መሰላችሁ? መጀመሪያ እንዴ እነሱን አልመስል ከለሬ እነሱ ጋር አልመሳሰልም፣ ግን እንዴት ነው እዚህ ምድር ላይ ለቅማን ነው ምናምን አይነት ነገር ይሰማው ነበር። የሽፍትነት እንትን ይሰማው ነበር በጣም በቃ እነሱን እንዳልመሰለ ያቀናል። እና ከዕለታት አንድ ቀን ምን መጣለት? ሁሌም ያስባል እኔ እንዴት እነሱን አልመስል፣ እንዴት እነሱ ጋር እኖራለሁ? ክንፎች ረጃጅም ናቸው፣ እግሮች ረጃጅም ናቸው፣ የእነሱ አጫጭር ናቸው እግሮቻቸው ብሎ ያስባል። ከዛ ዕለታት አንድ ቀን ወደ ሰማይ ሲያንጋጥጥ እየበረሩ አያቸው። ንስሮች እየበረሩ ሌሎች አሞሮች እየበረሩ አያቸው። ከዛ በኋላ እኔ እንደነሱ መብረር አለብኝ አሰባችሁ፣ መብረር አለብኝ ይሄ አሰበና ከዚያ በኋላ ምን ሆነ? ከዶሮች ተለይቶ መብረር ጀመረ ማለት ነው። የዶሮችን ቢሄቨር ተወና የሌሎችን አሞሮች የንስሮችን መብረር ሲጀምር ንስሮች አገኙትና አንተ ለምን እንደ ዶሮች እንትን ትላለህ? አያችሁ፣ አንተ ለምንድን ነው ምድር ላይ የምትኖረው? አንተ እኮ ንስር ነህ፣ እንደኛ መብረር ትችላለህ። ከፈለክ ከለርህን ተመልከት፣ እኛን ትመስላለህ። ቆዳህም እኛን ነው የሚመስለው፣ ላባህ ቁመትህም ርዝማንህም እኛን ነው፣ አንጫርህም እኛን ይመስላል። ስለዚህ እንደኛ እኩል መብረር ትችላለህ ሲሉት ከዛ በኋላ ምን አለ? መብረር ጀመረ ማለት ነው። ሰውታ መብረር ጀመረ። ልክ እንደነሱ እኩል አቅም ኖረው እነሱ የሚያደርጉትን ነገር ሁሉ ማድረግ ጀመረ ማለት ነው። እዛ በኋላ ስለዚህ ምንድነው ማለት ነው? ይሄ ከሰው ህይወት ጋር ይገናኝ፣ ከብዙ ሰዎች ጋር ይገናኝ። ብዙ ሰዎች ሰው መሆናቸውን ያውቃሉ፣ ነገር ግን ታምር መስራት እንደሚችሉ ግን አያውቁም። ወይም ብዙ ፈጠራ የፈጠሩ ሰዎች እንዲፈጥሩ እግዚአብሔር ረድቷቸው ወይም እግዚአብሔር እናንተ ፍጠሩ እናንተ ደግሞ አትፍጠሩ ብሎ ያስቀመጠ አይነት ህግ ይመስለዋል። አይደለም። የምርጫ ጉዳይ ነው። እኛ የምንመርጠው ምርጫ አንዱን ከፍ አንዱን ዝቅ፣ አንዱን የሚበላ አንዱን ማይበላ፣ አንዱን ቁመቱ አጭር አንዱን ህልሙ አጭር የሚያደርገው ምን መሰላችሁ? ቁመቱ ስላችሁ የሰውነት ቁመት አይደል፣ የራይ ቁመት አለ። ረጅም የሚያስብ ማያስብ አስባችሁታ። ትልቅ ውጤት በህይወቱ ማምጣት የሚፈልግ የማይፈልግ ሰው አለ። ይሄ ምንድነው? የምርጫ ጉዳይ ነው ማለት ነው። ግን አንድ ነገር ጭብጥ ይዛችሁ ሊምተሩ ከዚህ ላይ እኔ ተወልጄ እስከማድግ ድረስ እስካሁን እስካለሁባት ደቂቃ ድረስ ህይወቱን ማሻሻል የማይፈልግ ሰው አንድም ሰው አይቻላቅም እስካሁን ድረስ። ነገር ግን ወደ ተግባር ዙረህ ስራ ስትለው ግን አይሰራም። ግን ህይወትን ማሻሻል ትፈልጋለህ? ማንኛውም ሰው ባንዳ አዎ ነው የሚላችሁ፣ እፈልጋለሁ ነው የሚላችሁ ማንኛውም ሰው ማለት ነው። ነገር ግን እሺ ወደ ተግባር ግባና ይሄን አድርግ ስትሉት ግን ማንንም ፈቃደኛ ነው አሳርታ። ስለዚህ ሁሉም ሰው ምንድነው ልክ ዶሮዎች እንደሚኖሩት ከዶሮዎች ጋር እንደሚኖረው ንስር ምን ያደርጋል ማለት ነው? አይ የተሰጠኝ እንደዚህ ነው ይሄንን ነው ምኖር ብሎ የሚያስባል ማለት ነው። ነገር ግን ከቦትል ውጭ ማሰብ አለባችሁ። ዊዛው ዘ ቦትል ቲንኪንግ ማድረግ አለባችሁ ማለት ነው። ከቦትል ውጭ ማሰብ፣ ከተሰጣችሁ ኤሪያ ማሰብ። አሁን ይሄ ንስር ከተሰጠው ኤሪያ አሰብ። እንዴት እነዛ ሲበሩ በሰማይ እኔ እንዴት መብረር ያቅተኛል? ከዛ በኋላ እንደዛ ባለበት ሰዓት ንስሮችን አገኘ ማለት ወደ ላይ ከፍ ሲል ንስሮችን አገኘ። ንስሮች ደግሞ አግኝተው ምን አሉት? የሚያበረታታ ቃል ሰጡት ማለት ነው። አንተ ንስር ነህ፣ መብረር ትችላለህ፣ እኛ ጋር ልክ እኛ የምንሆነውን መሆን ትችላለህ። ስለዚህ እስኪ ከፍ ብለህ ብረር አሉት። መብረር ጀመረ፣ ከንስሮች ጋር መኖር ጀመረ ማለት ነው። አስባችሁታ። እኛ ምን ማድረግ አለብን ማለት ነው? እግዚአብሔር በአርአያውና በአምሳሉ ፈጥሮናል፣ ወደዚህ ዓለም አምጥቶናል። እግዚአብሔር ምን ብሎናል? በቃሉ በድምፁ እኔ የምሰራውን መስራት ትችላላችሁ ብሎ እኔ የምሰራውን መስራት ትችላላችሁ። በህጉ ካዳችሁ፣ ህጉን ካከበራችሁ፣ እኔ የሰጠኋችሁን ህግ ከተወጣችሁ እኔ የምሰራውን መስራት ትችላላችሁ ብሎ ብዙ ሰዎችም ይህን ተከትለው እግዚአብሔር የሰራውን ስራ ሰርተዋል። ሙት አስነስተዋል። አስባችሁታል? ሙት አስነስተዋል። በጥላቸው ሰው ፈውሰዋል። ባህር ከፍለዋል። ይህንን ያደረጉ ሰዎች አሉ፣ እግዚአብሔር የሰራውን ስራ ማለት ነው። ስለዚህ
እግዚአብሔር የኛ ነፃ ፍቃድ ሰጥቶን ምርጫ ሰጥቶን ህግ ቢያስቀምጥልንም ምርጫ ግን ሰጥቶናል። ነፃ ፍቃድ ሰጥቶናል። እጃችሁን ወደምትፈልጉት ክተቱ ብሎናል። እሳትና ውሃ አስቀምጬላችኋለሁ እጃችሁን ወደምትፈልጉት አስገቡ። አያችሁ? ልክ ስኬትን በዚህ መንገድ ተረዱት። ስኬትን በዚህ መንገድ መረዳት ትችላላችሁ። አእምሮ ሰጥቻችኋለሁ የምትፈልጉትን አስቡበት። አያችሁት? የተሰጠን የምትፈልጉትን አስቡበት። ጥሩ ማስቡበት፣ መጥፎ ማስቡበት፣ ስኬት ማስቡበት፣ ሌላ የተበላሸ ነገር ማስቡበት። ነገር ግን መጨረሻ አካባቢ ትጠየቃላችሁ። ህግ ነውና መጨረሻ ትጠየቃላችሁ። ጥሩ ከሰራችሁ ጥሩ ነገር እንደሰራችሁ ተጠይቃችሁ ምን ታደርጋላችሁ? ታልፋላችሁ። መጥፎ ነገር ከሰራችሁስ በመጥፎነታችሁ ትቀጣላችሁ።